ሰሎሞን አባተ ነኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ተናስተልኝ እንደምናመሻችሁ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በኢትዮጵያ ባለፉት 24 ሰዓታት ውስጥ ከኮቪድ-19 በተያያዘ የ28 ሰዎች ሕይወት ማለፉን ማምሻውን ከጤና ሚኒስቴር ያገኘነው መረጃ አመልክቷል። ከበሽታው በተያያዘ ሕይወታቸው ያለፈው ሰዎች አጠቃላይ ቁጥር 310 መድረሱ ነው። በ24 ሰዓት ውስጥ የ7607 ሰዎች ናሙናዎች ላይ በተደረጉ ምርመራዎች 707 ሰዎች ላይ ኮሮና ቫይረስ መገኘቱን መረጃው ጨምሮ አመልክቷል። ከዚህ ውስጥ 488ቱ አዲስ አበባ ውስጥ የተገኙ ናቸው። አጠቃላዩ የሀገሪቱ የኮቪድ-19 ተጋላጮች ቁጥር 18706 መድረሱን መረጃው ጨምሮ አውስቷል። ደቡብ አፍሪካ የኮሮና ቫይረስ ተጠቂዎቿ ቁጥር ከ500,000 ማለፉን ትናንትና ይፋ አደረገች። በአጠቃላይ በ54ቱም የአፍሪካ ሀገሮች ካለው የተረጋገጠ የቫይረሱ ተጋላጮች አሃዝ ከግማሽ በላዩን መያዟ ነው። ትናንት ማታ 10107 አዲስ ተያዦች መመዝገባቸውን ይፋ ያደረጉት የጤና ሚኒስትሩ አጠቃላይ ቁጥሩ 53290 እንደደረሰ ተናግረዋል። ከዚህ ውስጥ 8153 ሰዎች በበሽታው የተነሳ ለህልፈት ተዳርገዋል። አጠቃላይ የህዝቧ ቁጥር ወደ 58 ሚሊዮን ገደማ የሆነችው ደቡብ አፍሪካ በቫይረሱ ተጠቂዎች ብዛት ከዩናይትድ ስቴትስ፣ ከብራዚል፣ ከሩሲያና ከህንድ ቀጥላ 5ኛ ቦታ ላይ ነው የምትገኘው። በአውሮፓውያን መጋቢት 11 በዓለም የጤና ድርጅት ዓለም አቀፍ ወረርሽኝ ተብሎ የታወጀው ኮቪድ-19 ለተራዘመ ጊዜ መቀጠሉ አይቀሬ ነው ሲል ድርጅቱ አሳስቧል። የዓለም የጤና ድርጅት የአጣዳፊ ስጋቶች ኮሚቴ ትናንት ባወጣው መግለጫ ለወረርሽኙ ምላሽ መስጠቱ ላይ መዳከምና መሰላቸት የማይቀር ይሆናል ብሎ ወረርሽኙ ለረጅም ጊዜ ይቀጥላል፣ ዓለም አቀፍ አደጋውም እጅግ የከበደ ነው የሚሆነው ብሎ እንደሚሰጋ ጠቁሟል። በዓለም ዙሪያ የኮሮና ቫይረስ ተያዦች ቁጥር 17.8 ሚሊዮን፣ የሞቱት ደግሞ ከ685,000 ማለፉን የጆንስ ሆፕኪንስ ዩኒቨርሲቲ መረጃ ያመለክታል። የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም የኮሚቴው ስብሰባ ሲገቡ በሰጡት ቃል ከ6 ወር በፊት የነበረው የቫይረሱ ተያዦች ቁጥር ከ100 በታች እንደነበር፣ ከቻይና ውጪ አንድም ሰው የሞተ እንዳልነበረ ሲያስቡት ያስደምማል ብለዋል። በዩናይትድ ስቴትስ ዜና ኒውዮርክ ታይምስ በሀገሪቱ በሚገኙ 270 ኮሌጆችና ዩኒቨርሲቲዎች ባካሄደው የዳሰሳ ጥናት ከተማሪዎችና ከትምህርት ተቋማቱ ሰራተኞች መካከል 6600 ለቫይረሱ የተጋለጡና 14 ከበሽታው በተያያዘ ሕይወታቸው ያለፈ መገኘታቸውን እንደደረሰበት አስታውቋል። በዳሰሳ ጥናቱ እንዲካፈሉ በጋዜጣው ከተጠየቁት 1000 የሚሆኑ ተቋማት ውስጥ ብዙ መቶዎቹ ለቀረቡላቸው ጥያቄዎች መልስ እንዳልሰጡ ነው ያስታወቀው። በሌላ ዜና ቻይና በሆንግ ኮንግ በስፋት የኮቪድ-19 ምርመራ ዘመቻ የሚጀምሩ 7 የጤና ባለስልጣናትን ወደ ግዛቲቱ ልካለች። በግዛቲቱ የቫይረሱ ስርጭት እጅጉን እያሻቀበ ሄዷል። በመጨረሻም የዩናይትድ ስቴትስ ሪፐብሊካን ፓርቲ ፕሬዚደንት ዶናልድ ትራምፕን ፕሬዝዳንታዊ እጩ እንዲሆኑ ድምጹን በሚሰጥበት ጉባኤ ላይ የዜና ማሰራጫዎች የማይገኙበት እንደሚሆን አስታውቋል። እንደ አውሮፓውያን አቆጣጠር ነሐሴ 24 ሰሜን ካሮላይና ሻርለት ከተማ የሚካሄደው ጉባኤ ለፕሬስ ዝግ የሚሆነው በኮቪድ-19 ምክንያት ነው ሲሉ የፓርቲው ብሔራዊ ጉባኤ ቃል አቀባይ አስታውቀዋል። የፓርቲ ፕሬዝዳንታዊ እጩ የሚታወጅባቸው ጉባኤዎች ለወትሮ ብዛት ያለው የዜና ማሰራጫ ሽፋን በመሳብ የፖለቲካ ፓርቲዎች መልእክቶቻቸውን ለመራጭ ለማስተላለፍ የሚፈልጉት እንደነበረ የሚታወቅ ነው። ሪፐብሊካን ፓርቲው ጉባኤውን በዝግ ለማድረግ ባቀደው ውሳኔው ከጸና በሀገሪቱ ዘመናዊ ታሪክ የመጀመሪያው ጋዜጠኛ የማይገኝበት ጉባኤ ይሆናል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ሐምሌ 26 2012 ዓመተ ምህረት ምሽት ፕሮግራም ነው። የኢትዮጵያ የሰላምና የልማት ማዕከል መስራቾችና መሪዎችን ይዘናል። ሁሉም ኢትዮጵያዊ አስተሳሰቡን አምጥቶ ልናስታርቃቸው ልናግባባቸው በምንችል ጉዳይ ልንወያይ እንችላለን ወይ? ሁሉስ ኢትዮጵያዊ የራሱን አመለካከት ቢናገር ችግር ይኖረዋል አይኖረውም ብለን እናስባለን። እዚህ ቦታ ላይ ሊስተናገድ የማይችል የኢትዮጵያዊነት ሐሳብ የለም ብለን ነው የምናስበው። አንድ በሚያደርጉን ነገር ላይ መጀመሪያ ትኩረት ሰጥተን ከሰራን እነዚህን በጣም ትንሽ የሆኑና እንደዚሁም የትንሽ አመለካከቶች ሆነው ጥግ ይዘው ወይም ደግሞ ጥራዝ መጠቅ ሆነው እየበጠበጡን ያሉንን መቆጣጠር ይቻላል ብዬ አምናለሁ። የማዕከሉ መሪዎች አቶ አቤል ጋሼና ኡስታዝ ጀማል በሽር ናቸው የሰማችኋቸው። በዚህ ምሽት ሐሳቦቻቸውን ያካፍሉናል። በደቦ የሚደርስ ጥቃት የመድን ዋስትና አለው? በየትም ሀገር እንደዚህ አይነት ክስተቶች የኢንሹራንስ ሽፋን አይሰጣቸውም። በአዲስ አበባ ዩኒቨርሲቲ የኢንሹራንስ ሕግ መምህር አማን አሰፋ ናቸው። ዘገባለን። አሁን ወደ መጀመሪያው ዝግጅታችን እናልፋለን። የአባይ ጉዳይ ግብጽ የአባይ ስጦታ ነች። ማንም የተፋሰሱ የራስጌ ሀገር ውሃውን ሊነካ አይገባም የሚል አቋማቸውን የግብጽ መሪዎች፣ ባለስልጣናትና ሌሎችም ፖለቲከኞች ሲናገሩ ተሰምቷል። አሁንም ይሰማል። እንዲያውም አባይ የኢትዮጵያ አይደለም ያሉም አሉ። The Nile is an international river, not a national river for the Ethiopians, but up till today they are treating the whole river. አባይ ዓለም አቀፍ ጅረት ነው። የኢትዮጵያውያን የሀገር ውስጥ ውሃ አይደለም። እነሱ ግን ሙሉውን ወንዝ የኢትዮጵያ ጉዳይ እንደሆነ አድርገው ነው የያዙት። በመሆኑም ትክክለኛው መፍትሄ የሚሆነው አሳሪ ስምምነት ላይ መድረስ ነው። በካይሮ የአሜሪካ ዩኒቨርሲቲ የፖለቲካዊ ህብረተሰብ ጥናት መምህር ፕሮፌሰር ሳዲቅ ሰይድ ናቸው። እኚህ የሰማችኋቸው የኢትዮጵያ የውሃ መስኖና የኤሌክትሪክ ኃይል ሚኒስትር ዶክተር ስለሺ በቀለ ደግሞ እንዲህ ይላሉ። ኢትዮጵያም የተፈጥሮ መብት አላት። ከግብጽ አይደለም ውሃ የምትጠይቀው፣ ከራሷ ተፋሰስ ውስጥ ነው፣ ከራሷ ግዛት ውስጥ ነው። ስለዚህ ትክክለኛ ሰላማዊ የሆነው መፍትሄ የሚገኘው ሁሉም የሚያስፈልገውን የልማት ሁኔታ በተገቢ ሁኔታ ተገንዝቦ ያንን በሚያማክል መልኩ ተመጣጣኝ በሆነ ደረጃ ልማት መኖር ሲችል ነው እንጂ አንዱ ዜሮ ሌላው ሙሉውን የሚጠቀምበት አካሄድ እንደማያዋጣ ግልጽ ነው። አዎ፣ ይሄ ከመርህ አኳያ ትክክል ነው። ክቡር ሚኒስትር ከዚህ በፊትም በተደጋጋሚ ሲባል የነበረ ነገር ነው። ነገር ግን አባይ የኢትዮጵያ የራሷ ውሃ አይደለም፣ ዓለም አቀፍ ውሃ ነው። ስለዚህ በዓለም አቀፍ ሕግ መሰረት ነው፣ በነበሩ ውሎች መሰረት ነው መተዳደር ያለብን የሚል አቋም ነው የያዘችው። ነገር ግን ከዚህ አጠቃላይ ግንዛቤው ውጪ በሆነ መንገድ ግብጽ በግልጽ ያሳየችው የአቋም ለውጥ አለ። ይኸውልህ ሰለሞን፣ የነበሩ ሕጎች የሚባሉት በጣም ሰፊ ናቸው። ውሃውን በምታመነጨው ልክ መከፋፈል አለ። በዛ አኳያ ስትሄድ ውሃው ሙሉ በሙሉ ለኢትዮጵያ ይሆናል። ወይም ደግሞ ያን ውሃ የሚያመነጭ የተፋሰስ መጠን ደግሞ የምትከፋፈልበት ህግ አለ። ያ ሲሆን የተወሰነ ሰፊ መሬት ያለው ሰፊ ውሃ ሊያገኝ ነው። ወይም ደግሞ ቀድሞ የተጠቀመ የሚል ህግም አለ። ወይም ደግሞ እኩል የመከፋፈል እንደ ህዝብ ብዛት የመሳሰሉት በርካታ አይነት ዶክትሪኖች አሉ ወይም ህጎች አሉ። ለአንተ የሚመቸውን ብቻ ወስደህ ይሄኛው ነው የሚሰራው ማለት አይቻልም። ተደጋግሞ እንደሚሰማው ታላቁ የኢትዮጵያ ህዳሴ ግድብ የአባይን ጅረት የውሃ ፍሰት ይቀንሳል የሚል ስጋት ከግብጽና ከሱዳን ቢንጸባረቅም ኢትዮጵያ ያንን ሐሳብ አትጋራም። በማንኛውም የአባይ ተፋሰስ የግርጌ ሀገር ላይ የጎላ ጉዳት ሳይከተል ፍትሃዊ በሆነና በተካከለ ሁኔታ መጠቀም ይቻላል ባይናት። ይህ በእንዲህ እንዳለ ግን ቀድሞ በዓለም አቀፍ የውሃ ድርድሮች ላይ የተሳተፉትና በአስተዳደር ላይም የሰሩት አቶ ኪዳኔ አለማየሁ አባይ የመገደቡ አስፈላጊነት ብቻ ሳይሆን እንዲያውም ከዚያ አልፎ ለሚወርደው ውሃ ሱዳንና ግብጽ የተጠቃሚነት ክፍያ ለኢትዮጵያ መፈጸም አለባቸው፣
ኢትዮጵያም ውሃውን መጠቀም ያለባት የኤሌክትሪክ ኃይል ለማመንጨት ብቻ ሳይሆን 11ዱም የአባይ ተፋሰስ ሀገሮች በጋራ የሚያዘጋጁትና የሚጠቀሙበት ስልታዊ የልማት እቅድ ሊወጣ ይገባል ይላሉ። በቅድሚያ የአቶ ኪዳኔ አለማየሁን ማንነት ከማስታወስ እንነሳና ወደ ቀሪ ንግግራቸው እንዘልቃለን። በቀዳማዊ ኃይለ ሥላሴ ዘመነ መንግስት 15 ዓመት የትምህርት ሚኒስቴር፣ የሀገር ግዛት ሚኒስቴር ከዚያ ደግሞ አብዛኛውን በቴሌኮሙኒኬሽን ቦርድ የአስተዳደር ዋና ክፍል ስራ አስኪያጅ ሆኜ አገልግዬ ነበረ። ከዚያ በተባበሩት መንግስታት ድርጅት 28 ዓመታት 10 ሀገሮች፣ 8 ሀገሮች በአፍሪካ፣ 2 ደግሞ በቅርብ ምስራቅ ዩናይትድ አረብ ኤሚሬትስ እና ካታር አገልግዬ አሁን ጡረታ ላይ የምገኝ ሰው ነኝ። ባጭሩ የሚበቃ መሰለኝ። ሰለሞን አመሰግናለሁ። አቶ ኪዳኔ በእውነቱ ጡረታ ላይ ኖት ለማለት ይከብዳል። ምክንያቱም ዩናይትድ ስቴትስም ሆነው የሚንቀሳቀሱባቸው የተለያዩ መድረኮች እንዳሉ አውቃለሁኝ። በተለይ ደግሞ ከኢትዮጵያ ጉዳዮች ጋር በተያያዘ ሰፊ ተሳትፎ አሉት። አሁንም እየተንቀሳቀሱ ኖት? በአማርኛ ዓለም አቀፍ ህብረት ለፍትህ የኢትዮጵያ ጉዳይ ወይም በእንግሊዝኛ ግሎባል አላያንስ ፎር ጃስቲስ ኢትዮጵያን ኮዝ የተሰኘው የአመራር አባል ነኝ እና እንግዲህ በዚህ ህብረት ውስጥም ብዙ እንቅስቃሴዎችን እያደረጉ እንደሆነ አውቃለሁኝ። አሁን ግን የደወልኩበት ዋናው ዓላማ ከህዳሴ ግድብ ጋር በተያያዘ ነው። በተለይ ከውሃ አስተዳደር ጋር የቅርብ ግንኙነት አሉት በዓለም አቀፍ ደረጃም እና በቅርቡም ወጥተው የነበሩ አንዳንድ ጽሑፎችን አይቼ ነበረ። ከእርስዎ ከሌሎች ባለሙያዎችም ጋር እንደዚሁ ስነጋገር የእርስዎን ስም ይጠቅሳሉ፣ ያነሳሉ ብዙ ጊዜና እስቲ ስለ ውሃ ልምዶ ትንሽ ያጫውቱኝ አቶ ኪዳኔ። አመሰግናለሁ ሰለሞን። እንኳን እንዳው እስከዚህ ድረስ አላደርሰውም። ለማንኛውም መጀመሪያ ከውሃ ጉዳይ ላይ ትኩረት የተሳበው ለሶቶ የምትባል ትንሽ ሀገር ደቡብ አፍሪካ የምትገኝ በተባበሩት መንግስታት ድርጅት አማካኝነት የዛች ሀገር የስራ ሚኒስቴር ቋሚ ተጠሪ ወይም ምክትል ሚኒስትር ሆኜ አገለግል በነበረበት ጊዜ ነው እና የስራ ሚኒስቴር ስለ ውሃም፣ ስለ መብራትም፣ ስለ መንገድም፣ ስለ መሳሰሉት የሚያጠቃልል ነበረ እና ያች ሀገር ለሶቶ ካላት የተፈጥሮ ሀብት አንደኛው ዋነኛው የውሃ ጉዳይ የውሃ ሀብት ስለነበረ ያንን ደግሞ እንኳን በነበርኩበት ጊዜ ደቡብ አፍሪካ የምትመራው በአፓርታይድ ስርዓት ነበረ። ደቡብ አፍሪካ ደግሞ በጣም ያን ውሃ ትፈልገው ነበረ እና በዚያ ድርድር ላይ በአመራር በተሳተፍኩበት ጊዜ ቀረብ ያለ ከውሃ ጋር ያገናኘኝ እሱ ነው ለማለት ነው። እንግዲህ እዛ በነበሩበት ጊዜ አቶ ኪዳኔ ያከናወኗቸው ተግባራት እንዳሉ አንብቤያለሁኝ ከእርሶም ጽሑፍ። ቀደም ሲል እንዳልኩት ሌሎችም ባለሙያዎች ከፍ ያሉ ባለሙያዎች አጫውተውኛል የነበሩትን ድርሻ። እስቲ በሌሶቶና በደቡብ አፍሪካ መካከል ስለነበሩ የውሃ ንግግሮችና ግንኙነቶች ያስታውሱኝ። እንግዲህ እንደ በእውነቱ በአፍሪካ ውስጥ ውሃቸው ወደ ሌላ አገር በስፋት ከሚፈሱ ሀገሮች ውስጥ ኢትዮጵያና ሌሶቶ ናቸው እና የሌሶቶ ወደ ደቡብ አፍሪካ ይፈሳል። ግን እዛ በነበርኩበት ጊዜ ፈሳሹ ውሃ ወደ ደቡብ አፍሪካ የሚሄደው ደቡብ አፍሪካ መንግስት ወደሚፈልገው አልነበረም እና ስለዚህ ከሌሶቶ ያን ውሃ እነሱ ደቡብ አፍሪካ ማለት ነው ወደሚፈልጉት በኩል እንዲሄድላቸው በጣም አጥብቀው ይፈልጉ ነበር። ካሏቸው አማራጭ ሁሉ ያ ነበር የሚሻለው እና ግን በዛ በአፓርታይድ ዘመነ መንግስት ደቡብ አፍሪካ ከዛት ከትንሽ ከሌሶቶ እንደው በቀላሉ ወይም በነጻ ለማግኘት አይነት አባዜ ነበረባቸው እና በዚህ ምክንያት ነው እንደ አውሮፓ አቆጣጠር በ1977 እኔ የዛ ቅድም እንደጠቀስኩት የስራ ሚኒስቴር ቋሚ ተጠሪ በነበርኩበት ጊዜ የምመራው የልኡካን ቡድን ኬፕ ታውን ሄደን ነበረ እና ሌሎችም ሰዎች ነበሩ። ለምሳሌ ክቡር ሚስተር ቲም ታሃኒ በኋላ የሌሶቶ የገንዘብ ሚኒስትር የነበሩት እንዲሁም ደግሞ በዓለም ባንክ የሌሶቶ ኤግዜክቲቭ ዳይሬክተር የነበሩትም አብረው ነበሩ እና ድርድሩን አከናውነን ነበር እና እንግዲህ የሌሶቶን ትንሽ ለየት የሚያደርገው ደቡብ አፍሪካ ያንን ውሃ ለማግኘት ማከናወን የነበረባት ጉዳይ ነበረ። ስምምነት ላይ መድረስ የቻልነው ይኸውም ውሃው የሌሶቶ ተፈጥሮ ሀብት ስለሆነ ወደ ደቡብ አፍሪካ ሲፈስ ክፍያ በደቡብ አፍሪካ እንዲከናወን እንዲሁም ደግሞ ግንባታው ለሚያስፈልገው ወጪ በቢሊዮን ዶላር የሚያወጣ ገንዘብ ነው። ለዛ ምንም እንኳን ዋናው
ኃላፊነቱ የሌሶቶ መንግስት ቢሆንም ደቡብ አፍሪካም በጋራንቲ ተሳትፎ እንዲኖራት ማለት እንደ ጉዳዩ አጥብቃ እንድትይዘው ግን የሌሶቶን ባለቤትነት የውሃውን ባለቤትነት አክብራ እንድትይዝ የማድረጉን መሰረታዊ ይዘት እና ስልት ጠብቃ ነበር ማለት ነው። እና በዛ ምክንያት ያ በእውነቱ ሰምሮ ማለት እችላለሁ ሌሶቶ መንግስትን በሚያስመሰግን ጥንካሬ ጉዳዩን ይዞ አሁን በየዓመቱ ደቡብ አፍሪካ $50 ሚሊዮን ሮያልቲ ወይም ክፍያ ታከናውናለች ለሌሶቶ። እንዲያውም ከዚያ ቀደም ሲል ወደ 60 ሚሊዮን ሁሉ ደርሶ ነበር። የተጠቃሚነት ክፍያ ማለት ነው። አዎ። እና በዚህ ላይ ደግሞ ሌሶቶ በዛ ውሃ ኤሌክትሪሲቲ ማመንጨት መብቷ ተጠብቆ ራሷን ችላ እንዲያውም ለሌላም ኤሌክትሪሲቲውን ለመሸጥ ደረጃ ደርሳለች። እና ምንድነው እንግዲህ እንዲያው መሰረታዊ ጉዳዮቹ አንደኛ ያ ውሃ ባለቤትነቱ የሌሶቶ መሆኑ ተከብሮላታል እና ሌሶቶም ራሷ ደግሞ በመብቷ የመጠቀም የመንፈስ ጥንካሬ አሳይታለች። እና በተጨማሪ ደቡብ አፍሪካም ያንን መብት በማክበር ተገቢውን ክፍያ አሁን ከወርልድ ባንክ ከልዩ ልዩ የገንዘብ ድርጅቶች በተገኘ ነው ሊገነባ የቻለው። በዛም ድጋፏን ደቡብ አፍሪካ እስካሁን ድረስም እያበረከተች ነው። በአጠቃላይ በአራት የተከፈለ ነው የዚህ የሌሶቶ ጉዳይ እና አጠቃላይ ወጪው ከ8 ቢሊዮን በላይ ነው። ትንሽ ሀገር ነች፣ ግን በእውነቱ ጠንካራ አመራር ስላላት መብቷን እና ክብሯን እያስጠበቀች ነው ማለት ነው። አቶ ኪዳኔ እንግዲህ ይሄ ስራ ሲከናወን እርሱ የሚመሩት ቡድን ነበረ በሌሶቶ በኩል ሆኖ የሚያከናውነው። ኬፕታውን በተደረገ ድርድር ላይም እነዚህ ንግግሮች ይደረጉ እንደነበረ አንብቤያለሁኝ። እርሶ የሌሶቶ ዜጋ አይደሉም፣ በተባበሩት መንግስታት ድርጅት ነው የተወከሉትና ችግር አላጋጠመዎትም እንዴ ለመሆኑ በዚህ በኩል? በጣም ጥሩ ጥያቄ ነው በእውነቱ። በዛን ጊዜ ለድርድር እንግዲህ እኔ ጥቁር ነኝ እና ጥቁር ልኡካን መርቶ ለደቡብ አፍሪካ መሄድ ቀላል አልነበረም እና የአፓርታይድም ዘመን ስለነበረ የአፓርታይድ ዘመነ መንግስት ደግሞ ፈረንጆቹ በዛን ጊዜ በእውነት ይሄ ደግሞ በግልጽ ያየሁት ጉዳይ ነው። ጥቁሩን ከእንስሳ በታች አድርገው የሚገምቱ ነበሩ። በዚህ ምክንያት እንደው በቀጥታ ልነግር ፈልገው ሲሄድ ለራሴ የወሰንኩት ውሳኔ ነበረ። የእኛን ክብር እንደው ትንሽ እንኳን ሚነካ ነገር ካለ አቋርጬ መለሳለሁ ብዬ ወስኜ ነበረ። ግን በእውነት የደቡብ አፍሪካ ፈረንጆቹ በደንብ አክብረው እንደው ትንሽ ዝንፍ ሳይሉ፣ ምክንያቱም እነሱ ጥቅማቸውን ያንን ውሃ ምንም ብናስከፍላቸውም ማግኘት ጓግተው ስለሚጠብቁ አክብረው ነበር የያዙት። ምንም ነገር የማይሆን ነገር አላከናወኑም። ምናልባት ከነሱ አስተሳሰብና በደህና ነው የተመለስነው። ምናልባት ከነሱ አስተሳሰብና ለጥቁር ካላቸው አመለካከት አኳያ ብንመለከተው የዛ ውሃ እና የዛ አገልግሎት ተጠቃሚ ለመሆን ከሚከፍሏቸው ዋጋዎች አንዱ አድርገውም ሊያስቡት ይችላሉ። ምናልባት ለእናንተ የሚሰጡት ይሄ ስነ ልቦና ጉዳይ ነው። ግን አንዲት ነገር እንደው መጨመር የምፈልገው እንደ አጋጣሚ ሆኖ አንድ ሌላ ኢትዮጵያ ዜጋ ዶክተር ገብሬ ልብሰቃል የሚባል አሁን ቫንኮቨር ነው ያለው። እሱ ደግሞ የስዋዚላንድ ሌላ ትንሽ ሀገር ደቡብ አፍሪካ የውሃ ጉዳይ አማካሪ ሆኖ ይሰራ ነበር። በአጋጣሚ ለድርድር ስዋዚላንድ እና በደቡብ አፍሪካ ከፈረንጆቹ ጋር ተገናኝቶ ነበር እና አንድ አሉኝ ብሎ ለእኔ የነገረኝ እና አሁንም በሕይወት አለ፣ አግኝተህ ልታነጋግረው ትችላለህ። እናንተ ኢትዮጵያውያን እንዴት ያላችሁ ናችሁ? አንድ ኪዳን የሚባልም መጥቶ እንዲሁ ተደራድሮ ነበረ ብሎ ነገረኛል። እና እንግዲህ እኛ መቼም በእውነቱ ኢትዮጵያውያን በቅኝ ግዛት ጥቃት ያልደረሰብን ስለሆነ ከማንም ጋር ስንደራደር በእኩልነት ነው እንጂ እንደ ፍርሃትና ወደኋላ ማለት ነገር አባዜ አልነበረም እና ይሄ ምናልባት አስገርሟቸው ሊሆን ይችላል በሚል። አቶ ኪዳኔ እንግዲህ እንደሚሉኝ በዚህ በእርሶ በተመራ ቡድን ጥረት ምክንያት ሌሶቶ ዛሬም የተጠቃሚነት ክፍያ $50 ሚሊዮን በየዓመቱ ከደቡብ አፍሪካ ታገኛለች። አዎ እንደማውቀው እንደሱ ነው። ወደ አንድ ጉዳይ እስቲ ዞር ልበል። አንድ ጽሑፎን ከጨረሱ በኋላ እንደ ማስታወሻ አድርገው ያሰፈሯት ነበረች። ታሪክ ቀመስ ነገር ነች። የተባበሩት አረብ ኤሚሬትስ ይሰሩ በነበረ ጊዜ ያጋጠመውትን ነው
እዛች ላይ ያሰፈሩት። በዚህ አጋጣሚ አንድ የማረሳው ነገር ብለው ነበርና ግን ቀልብ የምትስብ ነገር ነች። እንደው ዝም ብላ ተለጣፊ ነገር የምትሆን አይደለችምና ያንን ትውስታውን እስቲ ያንሱልኝ። አዎ በእውነቱ እንኳን አነሳት እኔም የማትረሳኝ ነገር ነች። እንዳጋጣሚ ቀደም እንዳልኩትም ዩናይትድ አረብ ኤሚሬትስ በአጠቃላይ ለ18 ዓመት ነው የስራ ሚኒስቴር አማካሪ ነበር። ከዚያ በኋላ ደግሞ ከ18 ዓመት 15ቱን ዓመት የዱባይ ማዘጋጃ ቤት አማካሪ ሆኜ ነበር የምሰራው እና ከዚያ አንዱን ቀን እዛ የዩናይትድ አረብ ኤሚሬትስ የተባበሩት መንግስታት ድርጅት ዩኤንዲፒ አንድ ስብሰባ ጠርቶ እኔ የነበርኩት ዱባይ ነው፣ ግን ወደ አቡዳቢ እንዲሄድ ተጋበዝኩ እና እዛ ሄጄ ስብሰባ ላይ ቁጭ ስል ጎኔ ቁጭ ብሎ የነበረው ግብፃዊ የውሃ መሐንዲስ ነበር እንዳጋጣሚ እና እንዲሁ እንግዲህ ያው መቼም አብረው ሲቀመጡ ማውራት አይቀርምና የወሬ ወሬ እንደ የአባይ ውሃ እኮ ከኢትዮጵያ ነው የፈልቀው ስለው በቀጥታ የመለሰልኝ አዎ ልክ ነህ፣ ግን እኛ እንጠቀምበታለን ብሎ ቁጭ አለ። የምንጠቀምበት እኛ ነን የሚል ሀሳብ ማለት ነው። አዎ በቃ ቅጭው ነው የነገረኝ እና ነገሩ የሚያንገበግበኝ ስለነበረ በእውነቱ እንዳው ምንም በልቦናዬ አንድ ቀን እኔም እንዲምርበት ጊዜ መጣ ይሆን ብዬ አስቤ ዝም ነው ያልኩት እና ከዚያ በኋላ ምንም ብዙ ጊዜ ቢያልፍም አሁን የግድቡ ጉዳይ ሲነሳ በዛ ውሃ የመጠቀም ሀሳብ ተጠናክሮ ሁላችንም በኢትዮጵያዊነት እንቅስቃሴ ሳይ በሕይወት እያለሁ በማየት እግዚአብሔርን አመሰግናለሁ። በነገራችን ላይ ያንን ትውስታውን ሲጽፉም እኛም የምንልበት ጊዜ እንደ ግብፃዊው ማለት ነው በሕይወት እያለሁ ይደርስ ይሆን ብለው ነበረ ያቆሙት እና እነዚህ ሁኔታዎች ሰሞኑን እየታዩ ያሉት ሁኔታዎች ከመፈጠራቸውን በፊት እርሶና የእርሶ ባልደረቦች ከዚህ ከአባይ ጋር በተያያዘ የምታደርጓቸው እንቅስቃሴዎች ነበሩ። የተቋረጠ አይመስለኝም ይሄ ህልማችሁና ጥረታችሁ። አሁን ያለውን ሁኔታ ሲመለከቱ አቶ ኪዳኔ እና ከሌሶቶው አጋጣሚ ጋር ጉዳይ ጋርም ማንሳት ፈልጋለሁኝ። የሚገናኝበት የሚያያዝበት ሁኔታ ያለ ይመስሎታል? አዎ በጣም ጥሩ ጥያቄ ነው። አመሰግናለሁ ሰለሞን። አዎ በቀጥታ በእውነቱ ተመሳሳይ ሁኔታ ያሉ ኢትዮጵያና ሌሶቶ ዋናው ከዋናው ሀብቶቻቸው መሀል የውሃው ነው እና እንግዲህ ከኢትዮጵያ እየፈሰሰ እንደውም ከለም አፈር ጋር ለሱዳንና ለግብጽ የሚሄደው ውሃ 86% ከኢትዮጵያ ነው እና እንግዲህ ኢትዮጵያ የዚህን አይነት ሀብት ያላት ምን እያደረገችበት ነው የሚለው ጥያቄ ይነሳል። የሌሶቶን ቀደም ተናግሬያለሁ። በኢትዮጵያ በኩል ግን ያው ሁላችንም እንደምናውቀው እስከ ግድቡ ድረስ ተጠቃሚዎቹ ሱዳንና ግብጽ ነበሩ። ግን ቀደም ብሎ ትንሽ የተሻለ ሁኔታ ነበር በታሪክ። ይኸውም ቱርኮች ግብጾችን በሚገዙበት ጊዜ ለኢትዮጵያ 50,000 የወርቅ መሐለቅ ጎልድ ኮይን ይከፍሉ ነበር በየዓመቱ። የኢትዮጵያን ባለቤትነት አረጋግጠው ያንን ያከናውኑ ነበር። በኋላ ግን እንግሊዞች ሲይዙ ያንን አካባቢ እንኳን ሊከፍሉ እንደውም ያለው ውሃ እንዳይነካባቸው ኢትዮጵያ ድረስ እየመጡ በማስፈራራትም በመተናኮልም ነገሩን እያበላሹ ሄደው እንግዲህ ግድቡ እስኪጀመር ድረስ ነው ነገሩ እንደዚሁ ተዛንፎ የቆየው። አሁን ግን የግድቡ ጉዳይ መነሳሳትና እዚህ ደረጃ መድረስ በጣም የሚያበረታታ የሚያስመሰግን ነገር ነው። ጉዳዩ ግን አቶ ሰለሞን አላለቀለትም። ገና ምናልባት 3 ዓመት ይፈጃል። የሙሊቱ ጉዳይ ብቻ ሳይሆን ለኢትዮጵያ የኤሌክትሪክ ማመንጫም እንዲሆንና ለኢትዮጵያ ሕዝብ 50% ያህል አሁን የውሃ ብቻ ችግር ሳይሆን የመብራትም ችግር እንዳለ የታወቀ ነገር ያንን ለማሟላት ጊዜ ይፈጃል። ያ ሲከናወን እውነትም በሀብታችን የመጠቀም አቅም እና ስልት አዳብረናል ማለት ነው። ከዚህ ግን በተጨማሪ የምለው አሁን በይፋ ሲነሳ ማልሰማው አንዳንድ ነጥብ አለ። እነሱን ልቀጥል አትሰለማ? ይቀጥሉ አቶ ኪዳኔ። ለዚህ እኮ ነው ያነሳሁት ጥያቄውን። እንግዲህ እነዚህ እንደው ቢነሱ ተግባራዊ ቢሆኑ ብዬ ከልቤ የማምንበት ነገር ምንድን ነው? አንደኛው ምንም እንኳን የሙሊቱ ጉዳይ በጣም ጥሩ ቢሆንም ለፈሳሽ ውሃ ግብጽ ድሮም እንደምታደርገው ለኢትዮጵያ ተገቢውን ክፍያ ሮያልቲ እንድትከፍል
እዛ ላይ ማተኮር ማስፈለጉን፣ ሁለተኛ ደግሞ ያ ውሃ ኤሌክትሪክ ማመንጫ ብቻ ሳይሆን ለኢትዮጵያ ለልማት ጉዳይ አስፈላጊ ስለሆነ ጥቅም ላይ የሚውልበት ስልታዊ የሆነ የልማት እቅድ ማዘጋጀት ያስፈልጋል። ይሄን እንደው ቅርታ በእንግሊዝኛ ልበለውና ስትራቴጂክ ዲቨሎፕመንት ፕላን። ይሄ ኋላ ቀር የሆነ ማስተር ፕላን ብቻ በቂ አይደለም። የተሟላ ስልታዊ የሆነ ልማት ያስፈልጋል ለኢትዮጵያ በአጠቃላይ እና ሶስተኛ ነገር ደግሞ የኢትዮጵያ ሕዝብ በዛ ተጠቃሚ እንዲሆን ለማድረግ ያንን በእርሻ ብቻ ሳይሆን በሌላው ሁሉ የተሟላ እርዳታ እንዲገኝ የማድረጉ ነገር ነው እና ይህም ዝግጅት በኢትዮጵያ ብቻ ሳይሆን በተፋሰሱ ሀገሮች 11ዱም እንዲተባበሩ እንዲሳተፉ አብረው የሚዋጣም ገንዘብ እንዳለ አብረው እንዲሰሩ እንጂ እንደው አንዱ ኃይል ማሳይ ግልጽ አሁን በኢትዮጵያ ለስንት ጊዜ ነው ወረራ ያከናወነችው? ዋናው ዓላማዋ የአባይን ምንጭ ለመያዝ ነበር፣ አልተሳካላትም እንጂ ይሄን ሌላ መሰረታዊ እኮ ዓላማ የላቸውም። ሀረርን ሁሉ እስከ መያዝ ደርሰው ነበር። ዞሮ ግን የአባይን ምንጭ ለመያዝ ነው እና ይህን የመሳሰለውን የማጠናከሩን ነገር መንግስት እንደሚያስብበት ተስፋ አደርጋለሁኝ፣ እተማመናለሁኝ እንጂ አሳልፎ አሟልቶ በነጻ ለግብጽ መላኩ በእውነት በድሮ ዘመን ቱርኮቹ የሚከፍሉትን ካሳ ወይም ሮያልቲ ማጣት ለኛ በእውነቱ የሚመጥን አይደለም ባይ ነኝ። አቶ ኪዳኔ ይህንን ጥያቄ ሲያነሱ እንግዲህ እስካሁን ድረስ ያለውን ንግግር አንድ እርምጃ ወይም አንድ እርከን ወደፊት እንዲገፋ የሚያደርግ ጥያቄ ነው እዚህ ውስጥ የሚታየኝ። ግብጽ የተጠቃሚነት ክፍያ ለኢትዮጵያ መክፈል አለባት፣ ደቡብ አፍሪካ ለሌሶቶ እንደምትከፍለው ሁሉ ሲሉ የመገደቡ ነገር ብቻ ሳይሆን እንዲያውም ከዛ አልፎም ወደ ግብጽ ለሚፈሰው ውሃ የተጠቃሚነት ክፍያ መክፈል አለባቸው የግርጌ ሀገሮች ነው እያሉ ያሉት ከግድቡ በተጨማሪ። በእኔ አስተያየት ይሄ የአባይ ወንዝ ውሃ እና አሁንማ ቅድም እንዳልኩት ከለም አፋር ጋር የሚሄደው ተጠቃሚዎቹ ሱዳንና ግብጽ የኢትዮጵያ ሀብትነቱን አውቀው ተገቢውን ክፍያ ልክ ደቡብ አፍሪካ ለሌሶቶ እንደምትከፍለው እነሱም መክፈል አለባቸው ነው የምለው። ሌላ ቅድም ያልጠቀስኩት ነገር ደግሞ በጣም አንገብጋቢ ጉዳይ አሁን ከኢትዮጵያ ሁሉ ውሃ ይፈሳል፣ ግን ግብጽ ራሷ ብዙ የውሃ ምንጭ አላት። የመሬት ውስጥ የግራውንድ ዋተር ለ1000 ዓመት ያህል የሚበቃ እንዳላት ተገልጿል። በተጨማሪ አሁን ዩናይትድ አረብ ኤሚሬትስ በሚሰራበት ጊዜ እነሱ የጠራ ውሃ ምንጭ ያላቸው የሚጠቀሙበት የጨዋማ የሆነውን ውሃ እያጠሩ ነው። ዲሳሊኔሽን የባህሩ ውሃ ማለት ነው። የባህሩን ውሃ እና የቀይ ባህርን ውሃ እያጠሩ ነው። እያጣሩ ነው። ግብጽም እንደዛ ማለት ትችል ነበር፣ የሜዲተራኒያንና እንዳልከው የቀይ ባህርን። በተጨማሪ ደግሞ አሁን ለምሳሌ ዱባይ የሚያደንቅ ነገር ከምትሰራው አንደኛው ሪሳይክሊንግ የሚሉት አለ። ቆሻሻውን ውሃ ዝም ብሎ አይወረውሩትም፣ እንደገና ያጠሩትና ይጠቀሙበታል። ይህን ሁሉ ነገር ማድረግ ትችላለች ግብጽ ለራሷ። ግን የራሷን ውሃ ምንም አትነካም፣ ከኢትዮጵያም የፈሰውን ግን አንድ ነገር እንዳይነካብኝ እያለች እንደውም ማስፈራራት ይቃጣታል። ይህን ሁሉ መቼም በእኛም በኩል ኢትዮጵያ ብዙ ምሁራን አሉ በዚህ ጉዳይ ከኔ 1000 ጊዜ የበለጠ ግንዛቤ ያላቸው አሉ እና መብታችንን ክብራችንን አስጠብቀን ግብጽም እዛው ራሷ እንድትችል ከዛ በላይ የምትፈልገው ነገር ካለ ምን አለ እንደሌላው ደቡብ አፍሪካ እንደምታደርገው ኢትዮጵያ የምትፈልገውን መክፈል ይገባታል ባይ ነኝ በእኔ በኩል። አቶ ኪዳኔ ሌላው ውሃው ለኤሌክትሪክ ማመንጫነት ብቻ ሳይሆን ለልማትም እንዲውል ስልታዊ የልማት እቅድ መውጣት አለበት ሲሉ አሁን ግብጽና ሱዳን የያዙትን አቋም የሚጋፋ ይመስላል። ይሄ ውሃ ሊቀንስብን ይችላል፣ እንዲሁም ግድቡ በመገደቡና ለኤሌክትሪክ ብቻም ቢውል ማለት ነው ተርባይኑን እየመታ የሚያልፍ ውሃ ቢሆንም እንኳን ነው ተቃውሞ ያላቸው እነሱ። ሌሎች የልማት ስራዎች ሲሉ ምን ማለት ነው? እንደ መስኖና ተመሳሳይ ፕሮጀክቶችን እቅዶችን ማለት ነው? አዎ ይሄንን እንግዲህ በዛ ባለሙያ የሆኑ ሰዎች የሚጠቀሙበት ነው። ግን እንደው መሰረታዊ ሀሳብ አትሰለማል። አሁን ለምሳሌ ዱባይ ማዘጋጃ ቤት በሚሰራበት ጊዜ ከተከናወነው በተባበሩት መንግስታት ድርጅት አማካኝነት ለዱባይ ልማት በጣም ትንሽ ከተማ ነበረች፣ አሁን በዓለም የታወቀች ሆነች። ይሄን ያመቻቸው
ቅድም ያልኩት ስትራቴጂክ ዲቨሎፕመንት ፕላን ነው። ለሰዎች አምተን ለአጭር ጊዜ፣ ለመካከለኛ፣ ለሩቅ ዘመን እንዴት አድርጋ ወደፊት ስልታዊ በሆነ መንገድ ልትራምድ ትችላለች የሚለውን ነድፈው ስራ ላይ በማዋል ነው። ኢትዮጵያም እንደዚሁ እንግዲህ ሀብት አላት፣ ለም አፈር አላት፣ ሌላም አላት። በዛ በመጠቀም ሰውን እኛ ኢትዮጵያ ሁሉ ተፈጥሮ ሀብት እያለ ድህነት የበዛባት ሀገር ነች። ከድህነት አውጥቶ ወደ ተሻለ የኑሮ ደረጃ ለማድረስ ምን ያስፈልጋል ብሎ ስልትና ዕቅድ ማውጣት ያስፈልጋል። ይሄን በኢትዮጵያ ብትጠቀምበት በሌሎቹ ላይ ምን ጠንቅ ያመጣል የሚባለው እንዴ ባላቸው ሀብት ካልተጠቀሙ፣ ለምሳሌ በግብጽ በኩል የሚያስገርመው ነገር እኮ ከኢትዮጵያ የሚሄደው ውሃ የሚተነው በጣም ከፍ ያለ ደረጃ ላይ ነው ያለው። ያንን የሚተነው ኢቫፖሬሽኑን ለመቀነስ ሌላ ነገር ደግሞ የዚህ ኢሪጌሽን የሚሉት አለ እና የመስኖ የነሱ ለዛ አየር ንብረት ተገቢ ያልሆነ መሆኑ ተገልጿል። ቀደም እንዳልኩት ደግሞ ባላቸው ውሃ አይጠቀሙም። ከዚያ አልፎ ውሃው ደግሞ ሜዲተራኒያን ሲ ይፈሳል። አሁን ደግሞ አንድ ሰው ሲናገር እንደሰማሁት ወደ እስራኤልም እንዲፈስ ለማድረግ እዛ ሂደት ላይ ናቸው ይባላል። ስለዚህ በእውነቱ እንግዲህ ይህን ነገር ሚዛናዊ በሆነ መንገድ ለመመልከት ከተፈለገ በሁሉም በኢትዮጵያም በኩል በሱዳንም፣ በግብፅም፣ በሌሎችም ባለን የተፈጥሮ የውሃ ሀብት በበቂ ደረጃ እንጠቀማለን ወይ እና ሚዛናዊ በሆነ መንገድ መመልከት ይኖርብናል። አንዱ ካንዱ ለመመንተፍ ከሆነ የትም አያደርስም ባይ ነኝ። አቶ ኪዳኔ መቼም እንደዚህ ሐሳብ ማፍለቅ ብቻ ሳይሆን እርስዎና የእርስዎ ባልደረቦች ጓዶቹ የተደራጁ ዓለም አቀፍ ግፊቶችን በማድረግ ትታወቃላችሁ። በዚህ በኩል አባይን እና ህዳሴ ግድብን በሚመለከት በተለይ ያዘጋጃችኋቸው የተጠኑ ስራዎች አሉ ወይ? ውጤቶች አሉ ወይ? የጥናት ውጤቶች በዓለም አቀፍ ደረጃስ ግፊት ለማድረግ ግብጽና ሱዳንም ላይ ይሁን 11 የተፋሰሱ ሀገሮች ውስጥ ለመስራት ያሰባችሁት ስራ አለ ወይ? ለኢትዮጵያ መንግስትስ ያቀርባችሁት ሐሳብ አለ ወይ? ትሰራላችሁ? ለመሆኑ ከኢትዮጵያ መንግስት ጋር ያውቃችኋል? የኢትዮጵያ መንግስት እንደ ግሎባል አላያንስ? እንግዲህ ይህንን በእውነቱ እንደ በትክክል የተሟላ መልስ ልሰጥህ አልችልም። አብዛኛውን የማውቀው አንዳንድ ስብስቦች አሁን እነ ዶክተር አክሎግ ቢራራ፣ እነ ዶክተር ዳንኤል ክንዴ፣ እነ ዶክተር ሰሙ እንደዚህ የመሳሰሉ ሰዎች፣ በዲፕሎማሲው ደግሞ እነ ዲያቆን ዮሴፍ ተፈሪ፣ ኡስታዝ ጀማል በአረበኛ ጭምር የሚያቀርቡ ብዙ ጥረት የሚያደርጉ አሉ። አብዛኛው ግን በግንዛቤ መልክ ነው እንጂ ይህንን በፕሮጀክት መልክ የማዘጋጀቱን ነገር በእኔ በኩል ለክቡር ጠቅላይ ሚኒስትሩ የጻፍኩት ነገር አለ። ከዛ ያለፈ ያከናወንኩት ነገር የለም። ግን መንግስት ከወሰነ የሚያስፈልግ ነገር ካለ ብዙ ምሁራን አሉ ከኔም የበለጠ ችሎታ ያላቸው፣ ያን ማከናወን ይቻላል። በልማቱም በመንደፉም ሆነ በውሃ አጠቃቀሙን ብዙ ሰዎች አሉና ምንም የሚያስቸግር ነገር አይመስለኝም። አቶ ኪዳኔ አለማየሁ እንግዲህ ቀደም ሲል እንዳነሳ ነው የአባይን ጉዳይ እኛም እንዲህ የምንልበት ጊዜ በሕይወት እያለሁ ይደርስ ሲሆን ላሉት ጥያቄ አይቻለሁ ደርሷል ማለት ይችላሉ? አሁን እንደው የሚያበረታታ ነገር አይቻለሁኝ እግዚአብሔር ይመስገን እላለሁ እንጂ አይቻለሁ ለማለት ያ የዚህ ሌላ ቢቀር እንደው ቢያንስ ሁለት ነገር ባይ በጣም ደስ ይለኝ ነበረ። አንደኛ በውሃው ለመጠቀም የተሟላ ስልታዊ እቅድ ለኢትዮጵያ የሚበጅ ለአሁን ጊዜ ለመካከለኛ ለሩቅ ለሚበጅ ነገር ተዘጋጅቶ ተግባራዊ ቢሆን፣ ሁለተኛ የሚፈሰው ውሃ የኤሌክትሪኩም ምኑም ያመነጨ ግብጽ ደግሞ ልኳን አውቃ ለኢትዮጵያንም መብት እና ክብር አክብሯል ባይ እነዚህ ሁለቱን ባይ በእውነቱ በጣም ደስ ይለኝ ነበር። እዛ ደረጃ የደረሰ አልመሰለኝም፣ ግን ሂደቱ የሚያበረታታ ነው። ለዚህም እግዚአብሔርን አመሰግናለሁ። መንግስትንም አመሰግን ደስ ይለኛል። አቶ ኪዳኔ አለማየሁን አመሰግናለሁ። ሙሉውን ውይይት ዌብሳይታችንና ፌስቡክ ገጻችን ላይ ያገኛሉ። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁን ስርጭት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን አሁን ወደ ተከታዩ ዝግጅት እንለፍ። በደቦ በሚፈጸሙ ጥቃቶች የሚደርሱ ጉዳቶች የመድን ሽፋን አላቸው?
በእንዲህ አይነት ጥቃቶች ለሚወድሙ ንብረቶች የኢንሹራንስ ካሳ ይከፈላል? ጽዮን ግርማ በአዲስ አበባ ዩኒቨርሲቲ የኢንሹራንስ ሕግ መምህርና የሕግ ባለሙያውን አቶ አማን አሰፋን አነጋግራ ተከታዩን ዘግባለች። የድምጻዊ ሃጫሉ ሁንዴሳን ግድያ ተከትሎ በአዲስ አበባና በኦሮሚያ ክልል በደቦ በደረሱ ጥቃቶች የወደሙ ንብረት ብዛት እንጂ የገንዘቡ መጠን እስካሁን በይፋ አልተነገረም። የገንዘቡን መጠን ለማወቅም ጥናት እየተሰራ መሆኑን በተለያየ ጊዜ ያነጋገርናቸው የመንግስት ባለስልጣናት ገልጸዋል። ከወደሙት ንብረቶች መካከል አብዛኞቹ የንግድ ድርጅቶች ሲሆኑ ከነዚህ የንግድ ድርጅቶችና ግለሰቦች መካከል የመድን ሽፋን ያላቸው ድርጅቶች በእንዲህ ያለ ሁኔታ ለወደመ ንብረት ክፍያን ያገኛሉ ወይ ስንል የባለሙያ አስተያየት ጠይቀናል። አቶ አማን አሰፋ በአዲስ አበባ ዩኒቨርሲቲ ለ13 ዓመታት መምህር በነበሩበት ወቅት ከሚያስተምሯቸው ትምህርቶች አንዱ የኢንሹራንስ ሕግ ነበር። በአሁኑ ሰዓት በጥብቅና ሙያ ላይ ተሰማርተው ይገኛሉ። ለጥያቄያችን አጭር ማብራሪያ ሰጥተውናል። የኢንሹራንስ ሽፋን ለማግኘት መነሻው ኢንሹራንስ የገባው ሰው በአማርኛ መድን ነው የምንለው። መድን የገባው ሰውና መድን ሰጪው ድርጅት መካከል የሚደረገው ውል ነው መነሻው። ያ ሆኖ ብዙዎቹ የኢንሹራንስ አይነቶች ሁላችን እንደምናውቀው በግል ፈቃድ ላይ ተመርኩዞ የሚገቡ ውሎች ናቸው። በዚህ መሰረታቸው እኔ ፈቅጄ ኢንሹራንስ ኩባንያው ፈቅደው የምንዋዋላቸው እኔ ካልፈቀድኩ ማንም ሳያስገድኝ ውሉን አልገባም። በሌላ በኩል ደግሞ ምንም እንኳን መነሻው ፍቃድ ቢሆንም የውሉ አገባብ በመንግስት አስገዳጅነት የምንገባቸው ውሎች አሉ። ለምሳሌ ኢትዮጵያ ውስጥ ከመኪና ባለቤትነት ጋር በተያያዘ የሶስተኛ ወገን መድን ሽፋን የሚባል አስገዳጅ አለ። ያው ግን ህጉ እንድገባ ያስገደኝና ነገር ግን ውሉን ስፈጽም ያው በፈቃዴ ነው የሚመለከተኝ ማነው የሚስማማኝ ኢንሹራንስ ኩባንያ ፈልጌ እዋዋላለሁ ማለት ነው። መነሻው ውል ነው የሚለውን ለማንሳት የፈለግኩት ምንድን ነው መድን ሰጪውና መድን ተቀባዩ ወር መድን ሽፋን የሚያገኘው ሰው ውላቸው ውስጥ የተገለጸው ነገር ነው የሚሰራው። ለማንኛውም ውል ማለት ለምሳሌ ውል ለምናምን ለፕሮፌሰር ሰሪ ወስተረፈ እንደ ሁሉም ውላቸው ውስጥ የተቀመጠው ነው የሚሰራው። ውላቸውን የሚገዛቸው ማለት አሁን ውላቸው እንደዚህ አይነት እንዳልሽው የእንችን ቃላት ለመጠቀም ግጭት፣ የሰላም መደፍረስ ጉዳይ፣ የመበጣበጥ መጠነ ሰፊ የሆነ ብዙ የተሳተፈበት አይነት አሁን አንቺ ግጭት ያልሽው አይነት ወይም ተቃውሞ ዝርዝር ጉዳዮቹን ቀጥሎ እናነሳቸዋለን ብዬ ነበረ። አንድ ላይ በቃ አጣምረው እንዲመልሱት በደቦ በተፈጸመ ጥቃት በግጭት ወይም በሰዎች ሆን ተብሎ የወደመ ንብረት ሲሆን ማለት ነው። ወደ ዘመታችን ነውና እንደዚህ አይነት ክስተት ብዙ ጊዜ በማንኛውም ሀገር በኢትዮጵያ ብቻ ሳይሆን በየትም ሀገር እንደዚህ አይነት ክስተቶች የኢንሹራንስ ሽፋን አይሰጣቸውም። የኢንሹራንስ ኩባንያዎቹ እንደዚህ አይነት ውድመቶችን እንደዚህ አይነት ንብረት መጥፋት ሁኔታ ወይም ሌሎች ተመሳሳይ ነገሮችን ሽፋን ሲሰጡ አይስተዋሉም። በውላቸው ውስጥ ይህንም ጭምር ሽፋን የሚሰጡ ቢሆን ኦፍኮርስ ኢንሹራንስ ካቨሬጅ ያገኝ ነበር፣ ይከፈል ነበር ማለት ነው። ነገር ግን አይሰጡም። ይሄ ደግሞ የኢትዮጵያ ጉዳይ ብቻ ሳይሆን ኦልሞስት ግሎባል ፕራክቲስ ነው። ኢንሹራንስ ከተፈጠረበት ስንት ዓመታት ጀምሮ እስካሁን ድረስ ከፍተኛ ውድመት ሊያስከትሉ የሚችሉ ነገሮችን ሽፋን አይሰጥም። ሽፋን ማይሰጥበት ምክንያት ኢንሹራንስ ስርዓት የሚሰራው በተወሰነ ባላንስ ነው። ያ ባላንስ መገለጫው ምንድን ነው? በርካታ ሰዎች የውድመት የሎስ ስጋት አለባቸው። ነገር ግን ሎስ አልፎ አልፎ የሚያጋጥም ክስተት ነው በህይወታችን ውስጥ። አሁን ነው የምልሽ ይሄ ኢንደምኒቲ የምንለውን ኢንሹራንስ በተመለከተ ነው የምልሻለሁ። ስለዚህ ኢንደምኒቲ ኢንሹራንሶች የሎስ ስጋት አለብኝ፣ ስለዚህ ከበር ፈልጋለሁ። ነገር ግን ሎስ ኤቭሪ ናው ኤንድ ዜን የሚያጋጥመኝ አይደለም፣ ዋንስ ኢን አ ዋይል ነው የሚያጋጥመው። ስለዚህ በርካታ ስጋት ያላቸው ሰዎች ስለሰጉ አንድ የፈንድ ፑል አቋቁሞ አልፎ አልፎ ውድመት ወይ ኪሳራ ሲያጋጥም ከዛ ስጋት ካላቸው ሰዎች ውስጥ ከተሰበሰበው ገንዘብ የሚከፈል ስለሆነ ይህ ስለሆነ ባላንሱ እዚህ ባላንስ ላይ ውድመት በስፋት የሚያጋጥምበት ሁኔታ በሚያጋጥምበት ጊዜ ባላንሱን ያዛባዋል። ይህን በማሰብ ነው ዳሳዊ ኢንሹራንስ ኤሬክትድ ከድሮ ጀምሮ። ስለዚህ ያንን ባላንስ የሚያዛባ ነገር አይፈቀድም ስልሽ ኢንሹራንስ ኩባንያዎቹ አይፈቅዱም። ስለዚህ ያው ብዙ ጊዜ ስታንዳርድ ሩል ስለሆነ የምንፈርመው ሄደን ራሳችን ተደራድረን አንዋዋል ማለት እንደምታውቂው የሚሰጡንን ፖሊሲ ነው ሄደን የምንፈርመው እና የሚሰጧቸው ፖሊሲዎች እንደዚህ ሲቪል ራይትስ ኮሞሽን በአጠቃላይ ይሄ ውድመት የሚያስከትሉ ተቃውሞ ክሰት ምናምን ከበርዳ ይሆን። ስለዚህ ኢንሹራንስ እንደዚህ አይነት ክስረቶችን መሸፈኛ አይነተኛ ኢንስትሩመንት አይሆንም። አይነተኛ ተቋም አይደለም። ምናልባት ሌላ ተቋም ካልተፈለገለት በመንግስት ነው እንደዚህ አይነት ነገር ሊካስ የሚችልበት ነገር ካልተገኘ የኢንሹራንስ ሜካኒዝም ኢንሹራንስ እንዳልኩሽ መሰረቱ ፕራይቬት ነው። ፕራይቬት ኮንትራክት ፕራይቬት ዲል ቢትዊን ፕራይቬት ፓርቲስ ባላንስ አለው ይሻለው ያን ባላንስ እንዳያዛባ ነው የሚከለክሉት። ይሄንን ውላቸው ውስጥ አያስገቡም ማለት ነው። አሁን እነዛ መጀመሪያ ላይ የጠቀሱልኝ በሁለቱ መካከል የሚደረግ ውል አለ፣ ስምምነት አለ፣ እዛ ላይ የሚሰፍራል በሚለው ነው የሚሰጠው ነው። ስለዚህ ውል በሚያረጉ ሰዓት እነዚህ ነገሮች አያስገቧቸው ማለት ነው።
አያስገቧቸው ማለት ምንድነው ያስወጧቸዋል። አክቹዋሊ ኢንሹራንስ እንዴት ነው? ለምሳሌ ፋብሪካ ካለ ፋብሪካዬን ከእሳት አደጋ ፋብሪካዬን ቢያወድመው የፋብሪካውን ዋጋ ወይም ኢንሹራንስ የግድ የፋብሪካ ዋጋ መድን የገባሁለትን የገንዘብ መጠን እንዲከፈልኝ የሚል አጠቃላይ ፖሊሲ ይዋዋላለሁ። በኋላ ግን እዛ ውል ውስጥ ነገር ግን የእሳት አደጋው ያጋጠመው በዚህ ምክንያት ከሆነ ግን ሽፋን አያገኝም ይለኛል ኢንሹራንስ ኩባንያው። እኔም ፕራክቲሱ አይደለም ካንትሪ ዋይድ ፕራክቲሱ ግሎባል ፕራክቲሱ ስለሆነ ምርጫ ስለሌለኝ እሺ እላለሁ ማለት ነው። ስለዚህ የፈረምኩበት ውል ላይ ሁከት የሚያስከትሉ በዚህ ውድመት የሚያስከትሉ ተቋሞች ምክንያት የሚነሳ እሳት ከሆነ የፈረምኩት ውል ላይ የተከበረ ካሳ አላገኝም ማለት ነው። ስለዚህ እንዲህ ያሉ ንብረቶች ሲወድሙ ልክ በቃ እንደወደሙ ንብረቶች ነው የሚቆጠሩት ማለት ነው። በቃ ምንም አይነት ካሳ የሚያስገኙ አይደሉም በኢንሹራንስ ማለት ነው። እንግዲህ ሌላ ጋር አሬንጅመንት የሚቀመጥ ካለ እኔ እርግጠኛ ሆኜ የማውቀው የለም። ግን ባለፈው የዛሬ 3-4 ዓመት በተከናወነው ተመሳሳይ ክስተት ብዙ ጉዳት የደረሰባቸው ኢንቨስተሮች በየአካባቢው እርሻቸው የተቃጠለ ፋብሪካቸው የተቃጠለ እነሱን ለመካስ በመንግስት ኢንቲቲቪውን ዜና ላይ ከነበርኩት ነገር ነበር። ግን ያው እሱ የዜና መረጃ ዜና ነበረ። ግን ከሆነም እንደዛ ነው ሊሆን የሚችለው። እኔ አሁን እንደ ኢንሹራንስ ባለሙያ ነገሮች ልክ ነው ኢንሹራንሶች የፕራይቬት ኢንሹራንስ ስኪም አያስተናግዳቸውም። ቅድም ባልኩት ማለት ነው። የማያስተናግደው ደግሞ ኢንሹራንስ ከተቋቋመባቸው ፒላሮች ዘንጎች ውስጥ አንደኛውን ይመታዋል። ያን ከመጣ ኮላፕስ ያደርጋል ስርዓቱ። ስለዚህ ኮላፕስ እንዳያደርግ ይሄ ሌላ የመካሻ ሜካኒዝም ሌላ ከበሬ ማግኛ ሜካኒዝም ቃል ሊሆን አይችልም ነው። በአጠቃላይ በህግ የተከለከለ ነው ማለት ደግሞ አይደለም። እንዳላሳስት ችንም አድማጮችም እንዳላሳስት በአጠቃላይ ፈቃደኛ የሚሆን ኢንሹራንስ ኩባንያ ካለ ከቨር ማድረግ ይችላል። ግን በዛ ሰዓት የኢንሹራንስ አቅርቦት ማለት ፕሪሚየም የሚባለው ኢንሹራንስ ለመግዛት ምን ከፍለዋል አይደለም። እሱም በጣም በከፍተኛ ደረጃ የከፈለ ኖሮ ኢንሹራንስ ኩባንያው ደግሞ ፈቃደኛ ከሆነ ይቻላል። እኔ ግን ኢትዮጵያ ውስጥ የሚያደርግ የለም። ቸባቸው ማቀው ታላቃዮቼ እንዳልሆን እንጂ የሚያደርግ የለም። በጣም አመሰግናለሁ። ጊዜ ስጥልኝ። ጥሩ ማብራሪያ ነበረ። አመሰግናለሁ። አመሰግናለሁ አቶ አማን አሰፋን፣ እንደዚሁም ጽዮንን። ወደ ተከታዩ ዝግጅታችን እናልፋለን። የኢትዮጵያ የሰላምና የእድገት ማዕከል ኢትዮጵያ ውስጥ በቅርቡ የተፈጠረውና አሁንም እየታየ ያለው አሳሳቢ ሁኔታ ከሚያስጨንቃቸው ኮቪድ-19ን ጨምሮ ሌሎችም ችግሮች የሚያሳድዷቸውን ኢትዮጵያውያን በግንባር ለመርዳት ከተሰለፉ የኢትዮጵያውያንና ትውልደ ኢትዮጵያ ማህበራት አንዱ የሆነው የኢትዮጵያ የሰላምና የእድገት ማዕከል መነጋገርን፣ መደማመጥን፣ መመካከርን፣ መተሳሰብን፣ መደጋገፍን ይመክራል። በሀገሪቱ አሳሳቢ ጉዳዮች ላይ በእኩልነት፣ በክብር፣ በገለልተኛነት፣ በብዝሃነት፣ በአቃፊነት፣ በትብብርና በቁርጠኛነት መስራት ይቻላል ብሎ እየተንቀሳቀሰ ነው። የማህበሩ ሊቀመንበርና ምክትል ሊቀመንበሩ አብረውኝ ናቸው። ከውይይታችን ለዚህ ምሽት ቀንጨብ አድርጌ ላሰማችሁ። በቅድሚያ ተወያዮቼ ራሳቸውን ከአድማጭ ጋር እንዲያስተዋውቁ ጠየቅኳቸው። ሰላም ጤና ይስጥልኝ አቶ ሰለሞን ቬር ይስጥልኝ። በቅድሚያ የቮይስ ኦፍ አሜሪካ ይህን እድል ስለሰጠን። አቤል ጋሼ እባላለሁ። የምኖረው ቪየና ቨርጂኒያ አካባቢ ዋሽንግተን ሜትሮ ኤሪያ ነው። የኢትዮጵያ ሰላምና እድገት ማዕከል ሊቀመንበር ነኝ። ስሜ ኡስታዝ ጀማል በሽር አህመድ ይባላል። እኔም በዚሁ በቨርጂኒያ አሌክዛንድሪያ አካባቢ ነው የምኖረው። በተለያዩ ሌሎች ድርጅቶች የምሰራበት እንዳለ ሆኖ በተለይም ደግሞ ሰላም ፋውንዴሽን ኢማም እና የማስ ሙስሊም አሜሪካን ሶሳይቲ ምክትል ኢማም ነኝ። አሁን ደግሞ ዛሬ የምንገናኝበት ጉዳይ የሆነው የኢሲፒፒ ኢትዮጵያን ሴንተር ፎር ፒስ ኤንድ ፕሮግረስ ወይም የኢትዮጵያ ለእድገትና ለሰላም ድርጅት ምክትል ሊቀመንበር ነኝ። አመሰግናለሁኝ ሁለታችሁንም። በነገራችን ላይ ኡስታዝ ጀማል በሽር አረፋው እንዴት አለፈ? በጣም ቆንጆ ነው። ገና አላለፈም። በሃይማኖቱ የዒደል አድሃ ያረፋው ማለት ነው። ከዛኛው ለየት የሚያደርገው ያኛው አንድ ቀን ብቻ ሲሆን የሚከበረው ይሄኛው 3 ቀን ነው። ስለዚህ ሁለተኛው ቀን ላይ ነን። ስለዚህ እያከበርን ነው። አሁን መልካም በዓል እንዲሆን እመኛለሁኝ። እንግዲህ አሁንም አነጋግራችሁ ቅዳሜ ነው፣ ፕሮግራሙ የሚተላለፈው እሁድ ነው፣ ነገ ነው። ስለዚህ እሁድም በዓል ላይ ናችሁ ማለት ነው? አዎ ልክ ነው። እንግዲህ የዘንድሮ ሀጅ ወይም ኢድ አል አድሃ ከሌላው በተለየ ሁኔታ ነው እየተከበረ ያለው። ሀጅም በተለየ ሁኔታ ነው ዘንድሮ የታሰበው። ኮሮና ቫይረስ በዓለማችን ላይ በጉልህ ካሳደራቸው ተጽዕኖዎች አንዱ መገለጫ
ሆኗል ይመስለኛል የዘንድሮው በዓል። ልክ ነው። በጣም ትልቅ ተጽዕኖ ነበረው። ሐጅ የሚባለው ስርዓት ከስሙ ጀምሮ የተከበረው የሆነው ቅዱስ ከተማ መካ የሚገኘው ካዕባ የሚባለው መስጂድን እሱን ሄዶ እዛ አካባቢ የሚሰራ የሆነ አምልኮታዊና አንዳንድ ከአብርሃም ጋር ወይም ኢብራሂም ጋር የተያያዘ ከልጁም ጋር እስማኤል ጋር የተያያዙ ትውስታዎችን የሚሰራበት ነው። በፊቱ የሐጅ ስርዓቶች ላይ እስከ 5 ሚሊዮን አካባቢና ከዛ በላይ ሰዎች ሲሄዱ በአሁኑ ዓመት ግን ከ10,000 በላይ መሄድ የለበትም ተብሎ ተራርቀው እና ሌሎችም በአጠቃላይ የኮቪድ ስርጭትን የሚገታ በሆነ አይነት መልኩ ነው የተደረገው። እንግዲህ እንደዛም ሆኖ ሰይጣን ሳይደበደብ አላመለጠም በዚህም ዓመት ነው የሚሉኝ። አዎ ቢያንስ 10,000 ሰው ተደብድቧል። ሌጋሊ ማለት ነው ቁጥሩ ከዛም በላይ ሊሆን ይችላል። እሺ በድጋሚ ኢድ ሙባረክ ኡስታዝ ጀማል በሽር። ለመላ ሙስሊም ምዕመናንም እንደዚሁ መልካም በዓል እመኛለሁኝ በመላ ባልደረቦቼ ስም። አሁን እስቲ ወደ ተነሳንበት ጉዳይ ልሂድና ስለ ኢትዮጵያ የሰላምና የእድገት ማዕከል ትንሽ እንነጋገር። ምንድነው ይሄ ማዕከል? ለምን አሰባችሁት? ከሊቀመንበሩ ልነሳ፣ ከአቶ አቤል ጋሼ። እግዚአብሔር ይስጥልኝ አቶ ሰለሞን። እንግዲህ የኢትዮጵያ ሰላምና እድገት ማዕከል ኢትዮጵያዊነትን ያማከለ የኢትዮጵያን ሰላምና እድገት ያማከለ ድርጅት ነው። የታሰበበት ምክንያት እንደ ኢትዮጵያውያን በተለይም ደግሞ በዚህ በዲያስፖራ ስንኖር የሀገራችን ነገር ሁልጊዜም ልባችን ውስጥ የሚፈልቅ ምንጭ ነው እና ሀገራችን ሰላሟ ይገደናል፣ የሀገራችን ሕዝብ እድገት ይገደናል። ደግሞ በጊዜውና ባለፉት ዓመታትን ዘመናትን ባለው ሁኔታ እውነተኛ ሰላም በሀገራችን አሳሳቢ ጉዳይ ስለሆነና በተለያዩ ምክንያቶች ፈተና ላይ ስላለች ሀገራችን ያ ፈተና ደግሞ የኛም ፈተና ስለሆነ በዚህ ጉዳይ ላይ ተጨንቀን አስበን ምንድነው ልናደርግ የምንችለው የሚለውን ሐሳብ የተቀደሰ ሐሳብ የምናሳልጥበት ፕሮግራም የቀረጽበት ነው። እንግዲህ በዘመናት ያየነው ነገር እዚህም በዲያስፖራ ሀገር ቤት ኢትዮጵያውያን ለኢትዮጵያውያን ተነጋግረው ተግባብተው ችግሮችን የመፍታት የኖረ የጥንት ባህላችን ሆኖ ሳለ በቅርብ ጊዜ ግን የምናየው በተለያዩ ምክንያቶች በብሔረሰቦች መካከል የሚደረጉ በፖለቲካ ድርጅቶች መካከል የሚደረጉት መካከል ተነጋግሮ ተግባብቶ ዘላቂ ሰላምን በሚያመጣ መንገዱ የመምከር ነገር ፈተና ውስጥ እንደገባ ስላየ ነው። እንደ ሕዝብ እንደ ኢትዮጵያዊ አንድ ዙሪያ ከበን ልንነጋገር የምንችልበት ልዩነታችን እንዳሉ ነው። ሰውነታችንን አማክረን ሰው ክቡር ነውና ሁላችንም እርስ በርስ ተከባብረን ተነጋግረን ተስማምተን ስለ ሀገራችን የምንነጋገርበት አውድ ያስፈልገናል። ይህ የጎደለ ነገር ሆኖ ያየነው ነው። በትንሽና በጥቃቅን ምክንያቶች ወይም ደግሞ በተለያዩ ጎላ ያሉ ምክንያቶች ቢሆኑ ተነጋግሮ ተወያይቶ ችግሮችን መፍታት መቻል ይቻላል። ይሄ ደግሞ የኖርንበት ባህል ስለሆነ ይህንን እንዴት ነው ልናደርግ የምንችለው ከሚል የመጣ አስተሳሰብ ነው። ይህንንም ደግሞ ኢትዮጵያውያን ከተለያየ መልኩ ከተለያየ እምነት ዘርፍ ከተለያየ ብሔረሰቦች ተውጣጠን አንድ ላይ ሆነን የምንመክርበት አውድና ስርዓት ነው ይሄ ድርጅት። ይሄን ድርጅት ደግሞ እዚህ በዋሽንግተን ሜትሮ ኤሪያ ስናስበው አንድም እዚህ ዲያስፖራ ኮሚቴ ያለው ኢትዮጵያውያን እንደዚሁ እንደሚግባቡበት መንገድ የማሳለጥ ብሎም ደግሞ ግን ከዚህ በምንማረው ደግሞ ሀገራችን ውስጥ እንዴት ነው እንደዚህ ያለውን ነገር አብረን ከህዝባችን ጋር ልንሰራ የምንችልበት መንገድ አብረን የምንወያይበት መድረክ ይሆናል የሚለውን የምናይበት መድረክ ነው። ከፖለቲካ ነፃ የሆነ ከሃይማኖታዊ አስተሳሰብ ነፃ የሆነ ጠቅላላውኑ የሚሰራው እንዳልኩትኝ ሰውነትን አማክሎ ኢትዮጵያዊነትን አውዱ አድርጎ የሚሰራ የሚመካከር ማህበረሰብ ነው። ሰዎችን እኩልነት የሚያምን ሁሉንም የራሱ ማንነቱ ተከብሮ ግን በጋራ አብረን የምንነጋገርበት አውድን ያማከልና ባለፉት ባሳየነው በቆየንበት ጊዜ በእውነትም ይህ ደግሞ ኢትዮጵያዊ ውርስ ቅርሳችን መሆኑን ለራሳችን የመሰከርንበት መሆኑን በትንሿም ቢሆን ለራሳችን ያያየንበት ከመሆኑ አንጻር ወደፊት ራዕይ ነድፈን በጠቅላላውን እዚህም ያለው የዲያስፖራ ኮሚቴ ወደ ሀገሩ የሚወስደው ነገር መልካም የሆነ ነገር እንዲሆን የምንወያይባቸው ሀሳቦች ደግሞ የሀገራችን የፖለቲካም በሌላም ጉዳይ የሚነሱ ጉዳዮች ውስጥ ፖዘቲቭ የሆነ ጥሩ የሆነ መልካም የሆነ አስተሳሰብን የሚያስፍና ሰዎች ቅን የሆነ የብርሃንን ንግግርና መግባባት የሚፈጥሩበት ሁኔታ የሚያሳልጥ ድርጅት ነው ብዬ ብናገር ይገልጸዋል ብዬ አስባለሁ። ወንድሜ ጀማል ደግሞ በዚህ ላይ ይጨምርበት ይችላል። እሺ ኡስታዝ ጀማል ካሉት የሚጨምሩት?
አዎ በአብዛኛው ተብሏል። ይህንንም አሁን የታሰበውን አይነት ሐሳብ ለማሳካት የኛ በቦርድም ደረጃ ይሁን በመስራችነት ደረጃ የተሰባሰበው ህዝብ ከተለያዩ አመለካከቶች ከተለያዩ አስተሳሰቦች ስብጥሩ እንዲኖር በደንብ ታስቦበት ተደርጓል። እናም ያ ነገር በደንብ የተሳካልን ይመስላል። ከዚሁ ብናይ እኔ እና ወንድሜ አቤል ጋሻ አቤል ከቤተክርስቲያን ጋር በተያያዘ አገልግሎት በመስጠት በጣም የሚታወቅ ወንድም ነው። እኔ ደግሞ በሙስሊሙ አካባቢ ላይ መስጊዶችና ኢስላሚክ ሴንተር አካባቢ ላይ እሰራለሁኝ። ሌሎች እህቶቻችን ወንድሞቻችን አብረው የሚሰሩት ደግሞ ከተለያየ እንደዛው አንግል የሚሰሩ ናቸው። በአብዛኛው የሰላሙ አቅጣጫው ተብሏል። በሌላው በእኛው የምስረታው ሂደት ላይ ስንወያይ ከተጠቀሱትና ወሳኝ ለድርጅታችን ትልቅ እንደ ቪዥን እና እንደ ትልቅ ዓላማ ተደርገው ከተቀመጡት ነገሮች ሰላምን በጣም ከሚያረጋግጡና ከሰላም ጋር በጣም ትልቅ የሆነ ቁርኝት ካላቸው ነገሮች አንዱ ድህነትን መዋጋት፣ በአጠቃላይ እድገትና ብልጽግና የሚባለው ነገር ምን ያህል ትልቅ አስተዋጽኦ እንዳለው በማሰብ በእድገትና ሰላምን በሚያመጡ ሌሎች የልማት ጉዳይ ላይ እጃችን ቢኖር በሚል ነው አንደኛው የልማት ጉዳይ ውስጥ ያስገባንበት ማለት ነው። ስለዚህ ነው ኢትዮጵያን ሴንተር ፎር ፒስ ኤንድ ፕሮግረስ ያልነውና እነዛን ነገሮች ለማምጣት የተለያዩ የእርዳታ ጉዳዮች ውስጥ በአጠቃላይ ከልማት ጋር የተያያዙና ለሰላም አጋዥ የሆኑ ጉዳዮች ውስጥም የተወሰኑ እንቅስቃሴዎች እንደምናደርግ ያው ታሳቢ ሆኖ የገባ ነው ማለት ነው። አመሰግናለሁኝ ኡስታዝ። እንደዚሁም አቶ አቤል በቅርቡ በሃጫሉ ግድያ ምክንያት የተነሳውን ሁኔታ በገለጻችሁበት ባብራራችሁበትና ሐዘናችሁንም በገለጻችሁበት ደብዳቤ ላይ ደብዳቤውን ስትዘጉ ያሰፈራችኋቸው ከፍ ያሉ ቃላት ናቸው። ራእያችሁን ጠቅላላ አድርጎ የሚያሳይ ይመስላል። የኢትዮጵያ ሕዝቦች ተልዕኳቸው አድርገው የዘረጉትን ሰላምን የማስፈንና እድገትን የማራመድ ትልም ማንኛውም የነፍሰ ገዳይና አሸባሪ ድርጊት ሊገታው አይችልም። እንደ ሁልጊዜው ኢትዮጵያውያን ከፊታቸው የሚጋርጠውን ማንኛውንም ጨለማ አልፈው በሰላምና በእድገት ጎዳና መራመድ የሚችሉ መሆናቸውን ያረጋግጣሉ። በእርግጥም ኢትዮጵያ የሰላም ምድር ትሆናለች ብላችሁ ነው የዘጋችሁት። አሁን ባለው ሁኔታ ኢትዮጵያ ውስጥ ይህንን ያህል የሰፋ ነው ባይባልም ግን አሳሳቢ የሆነ የሐሳብ መከፋፈል፣ የመረባበሽ ሁኔታ ይታያል። ይሄ ደግሞ በውጭም ባለው ኢትዮጵያዊ መካከል ሲንጸባረቅ ይስተዋላል። ለመሆኑ ምንድነው እንዲህ አይነት ከፍ ያለ ራዕይ እንድታንጸባርቁ ተስፋ የሰጣችሁ? ከየት አመጣችሁት? እንግዲህ ሁለት መሰረታዊ ነገሮች አሉ። አንድ ኢትዮጵያ በምንም ነገር የምትለወጥ አይደለችም። በዘላቂነት የመኖሯ ነገር እንደ ራዕይ የሚያስቀምጠው ሳይሆን የኖረና ያለ የታደመ እውነታችን ነው። እንደ ሀገር እንደ ሕዝብ ቀጥለናል። ከብዙ ፈተና ከብዙ ችግር ወጥተናል። እነዚህን ፈተናዎች መውጣታችን ነገንም ደግሞ በብርሃን እንድናስብና መልካም ነገር ነገ ሊመጣ እንደምንችል ከፊታችን ያስቀምጥ ነው። ሌላው በሕዝባችን የኖረ አብሮ የመኖር እና ችግሮች ሲገጥሙት በጋራ የመፍታትን ባህልና ስርዓት ያለው ሕዝብ መሆኑንም እናምናለን። ዛሬ በውስጥ በኩል ያለን ፈተና ነው። ከውጭ ኃይላት ተጠናክረው የመጡብን ጊዜ ሕዝብ በአንድ ልብ መክሮ በአንድ ቃል ተናግሮ ኃይለኛ የሆነ የጣሊያን ጦር ሲመጣ ኢትዮጵያዊነቱን አስቦ ሀገርን አስቀድሞ ሀገር ስትኖር ነው ሁላችን የምትኖር የሚለውን አስቀድሞ ድልን ተቀናጅቶ ለራሱ ብቻ አይደለም ለጥቁር ሕዝብ ሁሉ ምልክት የሆነ ውጤትን ያመጣ ሕዝብ ነው። እንደዚህ ያለ ታሪክ ያለው ሕዝብ ነው። በተለያየም ጊዜ ደግሞ እንዲሁ በመካከሉም ችግሮች ሲመጡ ደግሞ ከፍተኛ የሆኑ የመንፈሳዊ እሴቶችን ይዞ እርስ በርሱ እየተመካከረ በይቅርታ ምንተ እግዚአብሔር እየተግባ